ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የነሐሴ 11 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ፕሮፌሰር ሕዝቅኤል ጋቢሳን ይመለከታል። ፕሮፌሰር ሕዝቅኤል ጋቢሳ በሚገርም ንግግር ተከስቷል። ፕሮፌሰሩ በጣም ማደንቀው ሰው መሆኑን በተደጋጋሚ ገልጫለሁ። በነገራችን ላይ ቃለመጠይቅ አድርገው የትኛውንም ቃለመጠይቃቸው ከማያልፉኝ ምሁራን መካከል ልሂቃን መካከል አንዱ ፕሮፌሰር ሕዝቅኤል ጋቢሳ ነው። አብዛኛው ንግግሩ የሚገዛኝ በመሆኑ የተነሳ እንደዚሁ ሄኖክ ጋቢሳንም በትኩረት የምከታተለው ሰው ነው። ወንድማማቾች ናቸው ሲባል ሰምቻለሁ መሰል ነው ወይስ የአባታቸው ስም ሞክሼ ይሁን አይሁን ባላቅም ፕሮፌሰር ሕዝቅኤል ጋቢሳ እና ሄኖክ ጋቢሳ ቃለመጠይቅ ካደረጉ የእነሱን ቃለመጠይቅ አሳድጄ እመለከታለሁ። ምክንያቱም የምንኖረው በአንድ ሀገር ውስጥ ነው። በአንድ ሀገር ውስጥ የምንኖር ከሆነ ደግሞ የሚያኗኖር ሀሳብ ያላቸውን ልሂቃን የኔ ብሎ መከተል ያስፈልጋል፣ የኛ ብሎ መከተል ያስፈልጋል። ከዛ ውጭ ግን ሁላችንም የየራሳችንን መንደር ልሂቃን የምናደንቅ ከሆነ በአንድ ሀገር ውስጥ መኖር የምንችልበት ሁኔታ ሊኖር አይችልም። የሆነ ሆኖ ፕሮፌሰር ሕዝቅኤል ጋቢሳ አዲስ አበባን በተመለከተ የሚገርም ሀሳብ አስተላልፏል። የሚገርም ሳይሆን ያው በብዛት የማይጠበቅ ማለት ነው። አሁን ላይ በአብዛኛው የኦሮሞ ልሂቃን እያስተላለፉት ያለው ሀሳብ የሚታወቅ ነው እና ጠቃሚ የሚለውን ሀሳብ በእርግጥም ጠቃሚ የሆነውን ሀሳብ አስተላልፏል ማለት ይቻላል። በነገራችን ላይ እነ አብይ አህመድ እነ ሽመልስ አብዲሳ የሰለጠነ ፖለቲካን ለማስተዋወቅ ጥረት እያደረጉ ይገኛሉ። ምክክሩን ተጠቅመው የሰለጠነ ፖለቲካ በሰለጠነ መልኩ ጥያቄን በማቅረብ ጥያቄን ማስመለስ እንደሚቻል ሊያሳዩን እየተዘጋጁ ነው ይላል የደረሰ መረጃ። በነ ግርማ ሰይፉ፣ በነ በለጠ ሞላ፣ በነ ምርጫው ስንሻው፣ በአብኖች፣ በኢዜማዎች፣ ነፃነትና እኩልነት ፓርቲ ምናምን በሚባሉት የአብይ ፓርቲዎች፣ የአብይ አማሮች፣ የአብይ ተጋሮች በሰላማዊ መንገድ ጥያቄ ማስመለስ እንደሚቻል ሊያሳዩን እየተንደፋደፉ ይገኛል ይላል የደረሰ መረጃ። እና በእነዚህ ሰዎች የሚመራው የሰለጠነ ፖለቲካ አሸነፈ ሊባል መግለጫ እየተጻፈ መሆኑን ሰምተናል። አንወስንም ምክረ ሀሳብ እናቀርባለን እንጂ ሲል የከረመው ኮሚሽን ልወስን ነው ብሏል። ዛሬ በወይዘሮ ሂሩት በኩል በሰጠው ጋዜጣዊ መግለጫ አንወስንም ሲል ነበር። ፕሮፌሰሩ ምክረ ሀሳብ ነው የምናቀርበው፣ ከተሰብሳቢ ድምፅ የተሰጠባቸውን ምክረ ሀሳቦች እናቀርባለን እንጂ ውሳኔ ወደፊትም ቢሆን አናስተላልፍም ሲባል ነበር። ዛሬ ግን ልንወስን ነው ተብሏል። ይሄ የተባለበት ምክንያት ደግሞ ከዚህ በፊት እንደተናገርኩት ሰሞኑን በመቃኘት የጣሪያውን ማግኘት የሚል አስተሳሰብ አላቸው ኦህዴዶች። ማክሲማሊዝም ይባላል። ትልቁን ነገር ትጠይቅና ማትደርስበትን ነገር ትጠይቅና የምትደርስበትን ትቀበላለህ ማለት ነው። ስለዚህ አዲስ አበባ የኦሮሚያ መሆን አለባት እያሉ ሲያንጫጩ ከከረሙ በኋላ የፌዴራል አደረግናት ብለው ጮቤ ሊያስረግጡን እየተንደፋደፉ ይገኛሉ። በነገራችን ላይ እኔ ከዚህ በፊት አቋሜን ገልጫለሁ። አዲስ አበባን በተግባር የማጥፋት ስራ እየተሰራ ነው። አዲስ አበባዎችን የመበታተን ስራ እየተሰራ ነው። የአዲስ አበባን ቅርስ መገለጫዎች የመሳሰሉ ነገሮች የመደምሰስ ስራ እየተሰራ ነው። ፕራክቲካሊ ማለት ነው። ያን እያደረጉት ስለሆነ ያን ያህል የኦሮሚያ መሆን የፌዴራል መሆኑ የሚያስጨንቃችሁ አይደለም። የፌዴራል አደረግን ብለው ማስጨብጨብ ስለፈለጉ ነው። አብንም በዚህ ልክ የድፍረት መግለጫ ያወጣው። ከዛ ማን ላይ ይፎከራል? አፋበን ላይ ይፎከራል፣ ጥምረቱ ላይ ይፎከራል። በሰላማዊ መንገድ ጥያቄ ማስመለስ ይቻላል ብለናችሁ ነበር። ዋናው ነገር በጽናት መታገል እንጂ በሰላማዊ የትግል አማራጭም በመጠቀም የትኛውንም ጥያቄ ማስመለስ ይቻላል የሚል ቀረርቶ ለመልቀቅ ነው ሰሞኑን መግለጫ ሲወጣ የነበረው። በተከታታይ አብን ሳይፈቀድለት እነዚህ አይነት መግለጫ ሊያወጣ አይችልም እያልን ስንናገር ነበር። አሁን ላይ በአዲስ አበባ ጉዳይ ላይ አሸነፍን፣ የሰለጠነ ፖለቲካ አሸነፈ ማለት ኢዜማዎች፣ አብኖች፣ ነእፓ ምናምን የመሳሰሉ ወዴፓ ምናምን የሚባሉ ፓርቲዎች፣ የአብይ ፓርቲዎች መግለጫ ሊያወጡ እየተዘጋጁ መሆኑን የደረሰ መረጃ ያመለክታል። ይህም ብዬ በአዲስ አበባ ጉዳይ ላይ ፕሮፌሰር ሕዝቅኤል ጋቢሳ የሚያኗኑር ሀሳብ አንስቷል። በጣም የሚገርም ሀሳብ አንስቷል። እስኪ ሰምተነው እንመለስ። አዲስ አበባ በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት።
አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው። የመረጡት ህዝብ ያ ነው። የአዲስ አበባን አስተዳደር ከንቲባውን ከዛ ውስጥ ወጥቶ ፖሊሲን ከዛ ወጥቶ በጀትን ከዛ ወጥቶ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። 4000 ሰው የሚወያይበትን ጉዳይ አይደለም። ለኔ ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እኔ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደምቢዶሎን መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ በዛ ውስጥ እየታሰረ በዛ ውስጥ እየተገፋ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው የምልህ። እና ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም። ዋና ነጥቦቹን አስቀምጫለሁ። ቀድሞም የነበረው በኦሮሞ ፕሮቴስት ጊዜ አዲስ አበባ መስፋፋት የለበትም ነበር ጥያቄ። አዲስ አበባ ያላግባብ መስፋፋት የለበትም። ስለዚህ አዲስ አበባ በነበረበት ቦታ ላይ ይሁን ነው እንጂ የነበረው ጥያቄ በህገ መንግስቱ ያለው ልዩ ጥቅም የሚባለው ይተርጎም በህግ የሚል ጥያቄ ነው እንጂ የነበረው የአዲስ አበባ ህዝብ ፈጽሞ ራሱን የሚያስተዳድርበት መንገድ የለውም። አዲስ አበባ ውስጥ ያለ ነዋሪ ንብረቱ ሁሉ ይወሰድበታል። 40 ሚሊዮን የከሰረ ፖለቲካ ውስጥ ስላሉ ለማነሳሳት የሚያነሱበት ጉዳይ ነው። እችም ትከሽፋለች። ዋናው ነገር ግን የብልጽግና ፕሬዚደንት ሰሞኑን ለወር ያክል በየቦታው የሮጠ ከሚረጨው መርዝ የተናነሰ ጉዳይ አይደለም ይሄ ልልህ ነው። ፕሮፌሰሩ የተናገረው እንደሰማችሁ ነው። እንግዲህ ከዚህ በፊትም እኔ ይህን ስለተናገረ ሳይሆን ፕሮፌሰር እስቅኤል ጋቢሳ ተስፋ ከማደርግባቸው የኦሮሞ ልሂቃን መካከል አንዱ ነው በማለት ስናገር ነበር። ስከታተለውም ለረዥም ጊዜ ቆይቻለሁ ማለት ይቻላል። በፊት በአብዛኛው ዘንድ የተያዘ ድምዳሜ ነበረ። ይሁንና ፕሮፌሰር እስቅኤል ጋቢሳን ስከታተለው ደግሞ የሚያኗኑር ሀሳብ እሱ ውስጥ ያለው እና እነዚ ሀሳቦች ደግሞ ኢንካሬጅ መደረግ ያለባቸው ናቸው። እንደ ሀገር መቀጠል እስካለብን ድረስ ሁላችንም ተለያይተን ለብቻ መኖር እስካልወሰን ድረስ እንደዚህ አይነት ውሳኔ እስካላስተላለፍን ድረስ እንደዚህ አይነት የሚያኗኑሩ ሀሳቦች እውቅና ሊሰጣቸው ይገባል። በእርግጥ ፕሮፌሰር እስቅኤል ጋቢሳን እኔ ሰው ያኛው ኃይል ደግሞ ያኛው ካምፕ ደግሞ ሊጠየፈው ይችላል። እናንተ ከወደዳችሁትማ ምኑን የኛ ሆነ የሚል አስተሳሰብ ስላላቸው ማለት ነው። የተለየ ጥያቄ አልጠየቅንም። ለኛ ለጋራ ካልሆነ በስተቀር ለኔ የሚል ጥያቄ አልቀረበም። የበረራ ጉዳይ እንዲነሳ ያደረገው የፊንፊኔ ፖለቲካ ሲጦዝ ነው። ሁለቱንም ደግሞ የሚያጦዙት እነማን እንደሆኑ ይታወቃል። ሶሻል ሚዲያውን ተመልከቱ። ስልታዊ የሆኑ የአብይ አህመድ ደጋፊዎች መሆናቸው ይታወቃል። በድፍረት ማለት ነው። አበል የሚከፈላቸው ጭምር ሰሞኑን የአዲስ አበባን ጉዳይ ወጥረው ሲከራከሩ ነበር። ከዛ ጫና አድርገን አስመለስን ለማለት ነው። የሆነ ሆኖ ፕሮፌሰር እስቅኤል ጋቢሳ የአዲስ አበባ ነዋሪዎች ራሳቸውን ማስተዳደር አለባቸው፣ ራሳቸው በመረጡት የአዲስ አበባ መስተዳደር ራሳቸው በመረጡት አመራር መመራት አለባቸው በማለት ይናገራል። ህግ በመውጣት በመመካከር የሚሆን ነው። የኦሮሚያና የአዲስ አበባ ጉዳይ ህግ በመውጣት በመመካከር ሊፈታ የሚችል ነው። 4000 ተሰብሳቢ የሚያስፈልገው አይደለም። ለምክክር ያቀረቡት 40 ሚሊዮን ኦሮሞ ደብዳቤ እንዲጽፍ ነው። በአዲስ አበባ ጉዳይ በፊንፊኔ ጉዳይ ደብዳቤ እንዲጽፍ ድጋፉን እንዲገልጽ ታስቦ ነው። አላማቸው ከሆነ ከዛ 40 ሚሊዮን ኦሮሞ መካከል እኔን ቀንሳችሁ አውጡኝ ይላል። እኔን ቀነሳችሁ አውጡኝ ማምንበት መንገድ ይሄኛው ነውና እዛ መስመር ውስጥ ገብቼ እና አብይ አህመድ ወጥመድ ውስጥ ስንደፋደፍ ስለማልገኝ 40 ሚሊዮኑ ይህንን ጥያቄ የሚደግፍ ከሆነ እኔን ቀንሱ በማለት ይናገራል። ሌላው የወለጋ ኦሮሞ ጥያቄ ለምሳሌ በወለጋ አካባቢ የሚኖረው ኦሮሞ ጥያቄ የተቸገረው አዲስ አበባ የኦሮሚያ አካል ባለመሆኑ አይደለም። ወለጋ ያለው ኦሮሞ ፍዳውን እየበላ የሚገኘው የወቅቱ ጊዜያዊ ችግር አዲስ አበባ የኦሮሚያ አለመሆኑ አይደለም። አዲስ አበባ ይቅርና ነቀምት፣ ደምቢዶሎ፣ አምቦን መቼ አስተዳደረ?
መቼ አስተዳደረ? በየአካባቢው እየተገደለ ይገኛል። አስከሬኑ በአህያ እየተጫነ እየተንዘፋዘፈ ይገኛል። የኦሮሞ ጥያቄ አጠቃላይ የኦሮሞ ጥያቄ አዲስ አበባ የኦሮሚያ አካል ትሆን ሳይሆን የእኩልነት ነው፣ የነፃነት ነው፣ አገር አልባ የመሆን ነው ማለት ይናገራል። እና አምቦ ብንመለከት አምቦ 120 ተብሎ የሚጠራ ማፊያ ቡድን ተደራጅቶ አምቦዎችን እየጨፈጨፈ ይገኛል። የአዲስ አበባ ጉዳይ ሌክዠሪ ነው፣ አሁን ካለንበት ጊዜ ጋር አብሮ መሄድ አይደለም ይላል። ያኔ በኦሮሞ ፕሮቴስትም ጊዜ አዲስ አበባ መስፋት የለባትም፣ በአካባቢ ያለውን ገበሬ የወደመች መስፋት የለባትም ተብሎ ነው ጥያቄ ሲቀርብ የነበረው። መሀል ላይ ወሰን ያስፈልጋል ነው እንጂ የተባለው። ከዛ ባለፈ ግን የአዲስ አበባ ሕዝብ መብት ይቀማ አልተባለም። ጥያቄው እንደዛ አይደለም። የአዲስ አበባዎች ራስን በራስ የማስተዳደር መብት ይነፈግ አልተባለም። የአዲስ አበባን እኩልነት መብት የሚነፍቅ ጥያቄ አልቀረበም። በህገ መንግስቱ መሰረት የኦሮሚያ ልዩ ጥቅም ከአዲስ አበባ ያገኘዋል ተብሎ የሚታሰበው ልዩ ጥቅም ይተርጎም የሚል ጥያቄ ነው የቀረበው። ስለዚህ አሁን ላይ እና አብይ አህመድ ይሄን አጀንዳ ያመጡት 40 ሚሊዮን ኦሮሞ ከጎናቸው ለማሰለፍ አቅደው ነው። ትልልቅ ነገሮችን በመስራት ህዝብን ከጎናቸው ማሰለፍ ስላልቻሉ የአዲስ አበባን ጉዳይ በማጦስ ኦሮሞን ከጎናቸው ለማሰለፍ አቅደው ያደረጉት ነው በማለት ይናገራል። አብይ በየቦታው እየሮጠ ከሚረጨው መርዝ ጋር የሚመሳሰል ነው። በየሚዲያው እየቀረበ በህዝቦች መካከል ግጭት ለመቀስቀስ ጥረት ሲያደርግ እንደነበር ሁሉ ይህንንም አጀንዳ እያጦዘ የሚገኘው እንደዚሁ ክፍፍል ለመፍጠር ነው በማለት ፕሮፌሰር እስቃኤል ጋቢሳ ይናገራል። እና እኔ እሱ ንግግር ስመለከት ኢትዮጵያ ተስፋ አላት ብያለሁ። ኢትዮጵያ ተስፋ አላት። ጀዋር መሐመድ የፊንፊኔን ፖለቲካ በማጦዝ እንደገና ከወድ ጎን ተሰልፎ እንደገና መንጋ ለማንቀሳቀስ ጥረት ሲያደርግ እንደ ፕሮፌሰር እስቃኤል ጋቢሳ ያሉ ሰዎች ደግሞ በዚህ አይነት አስተሳሰብ መምጣታቸው ለኢትዮጵያ ትልቅ ተስፋ ነው። ለኢትዮጵያ ትልቅ ተስፋ ነው። አንተ ስለሌሎች መብት የምትታገል ከሆነ የአዲስ አበባን ስልጡን የሆነ ህዝብ መብቱን ልትነጥቀው፣ እኩልነቱን ልትገፈው አይገባም። ለሆነ አካባቢ መብት፣ እኩልነት፣ ተጠቃሚነት ትታገላለሁ የምትል ከሆነ የሌሎችን ተጠቃሚነትና መብት ልትገፍ አታስብም። የጀዋር አካሄድ ግን ዳብል ስታንዳርድ ነው በብዙ ነገር ስታዩት። አሁን እየመጣበት ያለው መንገድ ኦህዴድን ማትረፍ ወይም ደግሞ አብይን ገሸሽ በማድረግ የሱን ስልጣን መረከብ ስርዓቱን ማስቀጠል የፈለገ የሚመስል መልኩ የፊንፊኔን ፖለቲካ ለማጦዝ ጥረት ሲያደርግ ነበር እና የሚጠቅመው ግን የፕሮፌሰር እስቃኤል ጋቢሳ ነው። እኔ ዛሬ ድጋፌን የገለጽኩት ከዚህ በፊትም ድጋፌን ሲገልጽ ነበር። ይህ ሀሳብ ለአማራ ጆሮ የሚጥም ስለሆነ አይደለም፣ ለኦሮሞ የሚጠቅመው ይህ ስለሆነ ነው። ሁሉንም ነገር በኦሮሞ ህዝብ እያጭበረበረ የሚዘርፈው አገዛዝ አዲስ አበባ ላይ የመብት ገፈፋ ሲያደርግ ዳፋው ለኦሮሞ ህዝብም ይተርፋል፣ አይጠቅምም። የኦሮሞ ህዝብ ከመላው ኢትዮጵያውያን ጋር ረዥም ዓመታት በኢትዮጵያ ምድር ውስጥ ኖሯል አይደለም? ከሲዳማው ጋር፣ ከአዲስ አበባዎች ጋር፣ ከአማራው ጋር፣ ከተጋሮዎች ጋር አብረን ኖረናል ለረዥም ዘመን። ነገ ቢሆን አብረው ይኖራሉ። እነዚህ ፖለቲከኞች ግን እየሰሩት ያለው ስራ እነሱ በግጭት ውስጥ ለመዝረፍ ብለው የሚያመጡት አጀንዳ ለኦሮሞ ህዝብ የሚጠቅም አይደለም። ከምንም በላይ የኦሮሞን ህዝብ የሚጎዳ ነው። ሰሞኑን ቲክቶክ ላይ አንድ ቪዲዮ ተለቆ አይታችኋል። መጀመሪያ ጃኖ ነገር ለብሶ የአዲስ አበባን ህዝብ ያቅፋል። ያንን ቲክቶክ ቪዲዮ የሰሩት ብልጽግናዎች ናቸው ብዬ አስባለሁ። ሆን ብለው ማለት ነው ኦህዴዶች። እና ጃኖ ለብሶ የአዲስ አበባን ህዝብ እየሄደ እያቀፉ እየሳሙት ያልፋሉ። ከዛ ሌላ አልባሳት ይዞ ሲመጣ ሰዎቹ እየሸሹ ሲሄዱ ይታያሉ። ቪዲዮውን እዚህ ላመጣው አልፈልግም። እና ያንን ያደረጉት የአዲስ አበባ ህዝብ ይጠላሃል ብለው መልእክት ለማስተላለፍ መሆኑ ይታወቃል። ግን የሚሰሩት ስራ ደግሞ በኦሮሞ ህዝብ የሚሰሩት ስራ የኦሮሞ ህዝብ እንዲጠላ የሚያደርግ ነው። ምክንያቱም እስካሁን ድረስ በኢትዮጵያ ታሪክ ውስጥ ተከስቶ በማያውቅ መልኩ የኦሮሞ ስርዓት ነኝ ብሎ የሚናገር ስርዓት ነው የመጣው። ህወሓት 27 ዓመት ሲገዛ እኔ የትግራይ ፓርቲ ነኝ ብሎ ተናግሮ አያውቅም። ህወሓት ኢህአዴግ ማለት ነው። ለትግራይ ነው የምታገለው ብሎ አያውቅም። ሽመልስ አብዲሳን ተመልከቱ። ወደ ሚዲያ በመጣ ቁጥር በልማት ሊበሻሸቅ ይፈልጋል። እናንተ እየወደማችሁ ቢሆንም የሁላችሁ ኦሮሚያ የእናንተ ምድር በታንክ ሞልቼ እዚህ ጋር ትራክተሩ እየተተረማመሰ ይገኛል የሚል መልእክት ሲያስተላልፍ ታወታላችሁ። ልማትን ከማሳየት ባለፈ ለመበሻሸቅ አገልግሎት ሲያውለው ታያላችሁ። እና በእኔ እምነት እንደ እስቃኤል ጋቢሳ ያሉ ምሁራን የሚናገሩት ንግግር ሁላችንንም የሚያኗኑር ስለሆነ ሊበረታታ ይገባል። ኦሮሞ የሚጠቀመው እንደ ብርሃኑ ላንጂሶ ያሉ የተማሩ ደናቁርት የሚያስተላልፉትን ሀሳብ በመከተል አይደለም። ሃርቫርድ ነው ምናምን እንደተማረ ሲነገር ነበር ብርሃኑ ላንጂሶ የተባለ ሰውዬ።
እና ከሱ ይልቅ ያልተማረ አንድ የኦሮሞ ገበሬ ጠቃሚ ሐሳብ አለው። መማር እንደዛ ከሆነ ደንቁሮ መቅረት ጠቃሚ ነው እላለሁ። መማር እንደ ብርሃኑ ላንጂሶ የሚያደርግ ከሆነ ሳይማሩ መቅረት ጠቃሚ ነው። አዲስ አበባን ህዝብ ጎሰም አድርጎት ያልፋል ማለት ነው። እሱ አራዳ ሌላውም አይባልም። በውሃ ጥም ትስረቀረቃለህ ሊለው ይፈልጋል። አትክልትና ፍራፍሬ ታጣለህ ሊለው ይፈልጋል። በውሃ እንዴት ታስፈራረዋለህ? 1 ሊትር ውሃ ከ60 ብር እስከ 70 ብር እየገዛ የሚጠጣን ህዝብ እንዴት ታስፈራረዋለህ? ማን በውሃ ጥም እንደተቃጠለ የአዲስ አበባ ህዝብ ውሃ አጥቶ እንዴት ሊሞት ይችላል? ማን ተጠምቶ እንደሞተ እና ውሃንም የኦሮሞ ሊያደርገው ይፈልጋል። ግን ኢትዮጵያውያን የሚጠቀሙት አዲስ አበባ ለሚጠጡት ውሃ ልዩ ጥቅም መጠየቅ አይደለም። ግብፅ ለምትጠጣው ውሃ ልዩ ጥቅም ብትጠይቅ ነው የምትጠቀመው፣ ሀገር የምትጠቅመው፣ በታሪክ የምትወሳው። ንጹህ የሆነ የመጠጥ ውሃ ለግብፅ እንልካለን እና በሱ ላይ መንሰራ ነው የምንጠቀመው እንጂ የአዲስ አበባን ህዝብ እንደ መጤ፣ እንደ ወራሪ፣ እንደ ባዕዳ እየቆጠርክ በውሃ ጥም አስረቀርቅሃለሁ፣ አፈናቅልሃለሁ፣ አመፅ ቀስቅሼ ላይ ደፋብሃለሁ እያልክ የምታስፈራራበት ዘመን አልፏል። ይህን ህዝብ በጣም በጨቆንከው ቁጥር እየቀሰቀስከው። እኔ በእርግጠኝነት እነግራችኋለሁ ከባባድ የሆነ የብሔርተኝነት ስሜት አዲስ አበባ ላይ እየተፈጠረ መሆኑን አውቃለሁ። ያንን እንዳያወጡ ግን የሀገሪቱ ደህንነት፣ የሀገሪቱ የጸጥታ ኃይሎች በሙሉ የሚንቀሳቀሱት አዲስ አበባ ላይ ስለሆነ አፍነው ይዘውታል። የገነፈለ ቀን ግን በፍጹም ልታቆመው አትችልም። ተወው። እሱ ረሃቡን ችሎ ተኝቶልሃል። ረሃቡን ችሎ ችግሩን ችሎ አልፎ እየኖረ ይገኛል። እናንተ ግን ጥጋባችሁን መቆጣጠር አቃታችሁ። ጥጋባችሁን መቆጣጠር ተሳናችሁ። ትናንት አንድ ቪዲዮ ተለቆ ነበር። አንዲት የቤት ሰራተኛን 3 ሴቶች በቪዲዮ እየቀረጹ ይደበድቧታል፣ ውሃ ያፈሱባታል፣ ካራቴ ይለማመዱባታል፣ በቦክስ ይጠልዟታል፣ በቡጢ ይመቷታል። ማያደርጓን ነገር የለም፣ ይጫወቱባታል ማለት ነው። አሻንጉሊት ላይ እንኳ እንደዛ መጫወት የሚፈቀድ አይደለም፣ እንኳን የሰው ልጅ ላይ ይቅርና። እና ያን ቪዲዮ ሳይ ምን ትዝ አለኝ መሰላችሁ? ልጆቹ ያስታወሱኝ 3ቱ ሴቶች ያስታወሱኝ ኦህዴዶችን ነው። 3ቱ ሴቶች እነማንን ትዝ አሰኙ ብትልኝ ሽመልስ አብዲሳን፣ አዳነች አቤቤን፣ አብይ አህመድን ነው ትዝ ያሰኙ። እነዛ 3 ሴቶች ጥጋበኞቹ በጥጋብ አንዲት ምስኪን ፊታቸው ቁጭ አድርገው የሚቀጠቅጡት ጥጋበኞች ትዝ ያሰኙኝ የአዲስ አበባ ፖሊስ፣ የአዲስ አበባ የጸጥታ ኃይሎች፣ የአዲስ አበባ ፌዴራሎች፣ የአዲስ አበባ ደንብ አስከባሪዎች፣ የአዲስ አበባ አመራሮች ተብለው በየቢሮው ተቀምጠው ህዝብን የሚመዘብሩ የፈለጉትን የሚደበድቡ ኃይሎች ናቸው ትዝ ያሉኝ። ኦህዴዶች ናቸው ትዝ ያሉኝ። ምስኪኗ ልጅ ደግሞ አዲስ አበባዎችና ያስታወሰችኝ እያለ እንደሌለ የተቆጠረው የተናቀው ክቡር አስተሳሰብ ኑሮ ሳለ የተናቀው የአዲስ አበባ ህዝብ እሷን ወክላ ነው የታየችኝ። እናንተም ቪዲዮውን አይታችሁ ከሆነ ትዝ የሚላችሁ ነው። ብዙ ቪዲዮዎች ተለቀውልን አይተናል። በቋንቋቸው ብቻ የሆኑ ፖሊሶች ከበው ወጣቶችን ሲቀጠቅጡ አይተናል። የአዲስ አበባ ልጆች በዓል በመጣ ቁጥር፣ የአደባባይ በዓል በመጣ ቁጥር፣ አድዋ በመጣ ቁጥር፣ መስቀል በመጣ ጥምቀት በመጣ ቁጥር ሲገደሉ እና ወደ ማጎሪያ ጣቢያ ሲላኩ አይተናል። እና ያ ቪዲዮ ያስታወሰኝ 3ቱ ሴቶች ያስታወሱኝ አዳነች አቤቤ፣ ሽመልስ አብዲሳ፣ አብይ አህመድን ነው። ምስኪኗ ልጅ ደግሞ እያለች እንደሌለች የተቆጠረችው መጫወቻ የተደረገችው ደግሞ አዲስ አበባ ነው እና የአዲስ አበባ ህዝብ የምታስታውስ ሆና አግኝቻታለሁኝ። ሌላው የአማራ ክልል ፖሊስ ኮሚሽነር መቀየሩ ተሰምቷል። 6ኛው ኮሚሽነር ተሾመውልናል። ልክ እንደ ፕሬዝዳንት ቁጥር ሁሉ ማለት ነው። አብይ አህመድ በፈለገው ጊዜ ኮሚሽነር እያነሳ ኮሚሽነር ሲተካ መኖሩ የሚታወቅ ነው። 6ኛው ኮሚሽነርም በዛሬው ዕለት መሾሙ ታውቋል። አንዱን አብይ እንደገደለው ምትረሱት አይደለም። አበረ አዳሙ ያልተጻፈለት ብዙ ጥናት ያልተደረገበት የአበረ አዳሙ አሟሟት ነው። እኔ አብይ አህመድ መርዞ ገሎታል የሚል አመለካከት አለኝ። የሆነ ሆኖ ዘላለም መንግስቴ የሚባል ኮሚሽነር የአዲስ አበባ የፌዴራል ምክትል ኮሚሽነር የነበረ የአማራ ክልል ፖሊስ አዛዥ ተብሎ መሾሙን የምትረሱት አይደለም። ዘላለም መንግስቴ የአዲስ አበባን ጀብዱ አማራ ክልል ላይ ልተገብረው ይገባል፣ የሸገርን ጀብዱ ባህር ዳር ላይ ተግባራዊ ልታደርገው ይገባል የሚል ተልዕኮ ተሰጥቶት የተላከ ኮሚሽነር መሆኑን የምትረሱት አይደለም። በጥረስ ሚዲያም በተደጋጋሚ ስንናገር ነበር። የአዲስ አበባን ህዝብ እንደሰባበርከው ሁሉ ሰባብረህ ስነልቦናውን አንኮታኩተህ እንዳስረከብከን ሁሉ አማራ ክልል ግባና በዛው ጥቅምህ ማለት ነው ጥቅምህ ይከበርልሃል።
አማራ ክልል ገብተህ ክልሉን ሰባብረህ አስረክበን ተብሎ እንደተመደመ ስንናገር ነበረ። በነገራችን ላይ ዘላለም መንግስቴ አዲስ አበባን ፊንፊኔ ከሚሉ አመራሮች መካከል አንዱ ነው። ልክ እንደ አብዱ ሁሴን ማለት ነው። ባህር ዳር ላይ ሆኖ ስለ አዲስ አበባ ሲያወራ ፊንፊኔ እያሉ ከሚያወሩ አመራሮች መካከል አንዱ ይሄ ኮሚሽነር ነው። በማንነትም እንደ አብዱ ሁሴን ነው። አማራ አይደለም። ዘላለም መንግስቴ በማንነት አማራ አይደለም። አብዛኞቹን እኮ የብአዴን አመራሮች በማንነት ፈልፍላችሁ ብትመለከቱ አማራዎች አይደሉም። መስፈርታቸው የወድሮች መስፈርትም ህወሓትም ትናንት እንደዛ ያደርግ ነበረ። አማራ ክልል ውስጥ ያሉ ለአማራ ህዝብ ጥሩ አመለካከት የሌላቸውን ሰዎች ይሾሙ ነበረ። ይሄ ሀቅ ነው፣ ሀቅ ስለሆነ ማለት ነው። በተለይ ደግሞ የአገው ሸንጎ የቅማንት ምናምን የሚባሉትን ማምጣት ይወዱ ነበረ። ስለዚህ ዘላለም መንግስቴም እንደ አብዱ ሁሴን ማንነቱ ሌላ ቢሆንም አማራ ክልልን እንደ አዲስ አበባ ሰባብረህ እንድታስረክበን እንፈልጋለን ተብሎ ስምሪት ተሰጥቶት ለ1 ዓመት ያህል የአማራ ክልል ፖሊስ አዛዥ ሆኖ አማራ ህዝብን ሲያዋድም ነበረ። ከቀናት በፊት በአሚኮ ቀርቦም ሲያቅራራ ነበር። የዛሬ 2 ዓመት ከነበረው የዛሬ 3 ዓመት ከነበረው ሁኔታ የተሻለ ሁኔታ ፈጥረናል፣ አሁን ከተሞቻችን ተረጋግተዋል እያለ ሲደነፋ ነበረ። ኧረ ተው ማዕበል እየመጣ ነው እያልኩ ነበር ሳዳምጠ የነበረው። ማዕበል እየመጣ ነው፣ በአንተ ዘመን ነው እንደውም ከባዱ ማዕበል እየመጣ ያለው። ፋኖ ልታጠፈው ይቅርና ከቀጠናው ኃይሎች ጋር ተባብሮ እየመጣልህ ነው። ትናንትና ጎጃም፣ ጎንደር፣ ሸዋ፣ ወሎ ብሎ ተከፋፍሎ ነበር የሚታገለው። በአንተ ዘመን እኮ ነው አፋብን የሚባል ድርጅት የተወለደው። እንደ አማራ ለአማራዎች የሚታገል ድርጅት የተፈጠረው በአንተ ዘመን ነው። ያ ድርጅት ደግሞ ከሌሎች ጋር ተባብሮ እየመጣ ስለሆነ ባታቅራራ ጥሩ ነው እያልኩ ሳዳምጥ ነበር። የሆነ ሆኖ ግን ክልሉን እያስተካከል ነው እያለ ሲናገር እንደነበረ ይታወቃል። ዛሬ ከአማራ ክልል ፖሊስ አዛዥነቱ ተነስቶ በምትኩ የመከላከያው ሌተናል ጀነራል ጥጋቡ ይልማ የሱን ቦታ መረከቡን ሰምተናል። ሌተናል ጀነራል ጥጋቡ ይልማ የአሚሶም የጦር አዛዥ የነበረ ነው። አብይ አህመድ ይህንን የመከላከያ ሰው የፖሊስ ተቋምን እንዲመራ እንደሾመው ሰምተናል። ዘላለም መንግስቴ ደግሞ ወደ ድሮ ቦታ ተመልሶ የፌዴራል ምክትል ኮሚሽነር ሆኖ የፌዴራል ፖሊስ ምክትል ኮሚሽነር ሆኖ እንዲቀጥል መወሰኑ ሰምተናል። አብይ አህመድና ሽመልስ አብዲሳ በቀጥታ ባህር ዳር ላይ ቁጭ ብለው አብይ አህመድ መቀመጫውን ባህር ዳር ቢያደርግ እንኳን በታሪክ አማራ ክልልን አስገብሮ አረጋግጦት ሊመለስ አይችልም፣ አይሆንም። የአማራ ህዝብ ጥያቄ አሁን ላይ የስርዓት ጥያቄ ነው። ይህን ስርዓት አልሸከምም፣ ማዳበሪያ በአግባቡ ማቅረብ የማይችል ማዳበሪያ አላቀርብም፣ እንደዚህ ካላደረግ እያለም ያስፈራራ የመንግስትነት ለዛ በሌለው አገዛዝ ልገዛ አልችልም የሚል ነው እና የፈለግከውን ኮሚሽነር ብትቀያየር ራስን የአማራ ክልል ፖሊስ ኮሚሽን አድርገህ ብትሾም እንኳ ትርጉም የለውም። እንደዚህ አይነት ለውጥ ልታመጣ አትችልም እንጂ ዘላለም መንግስቴ አማራ ክልልን ለማስከበር ያላደረገው ነገር አልነበረም። ግን ሊሳካ ባለመቻሉ የተነሳ ወደ ቀድሞ ቦታ መልሰው ሌላ የመከላከያ ጄኔራል የፖሊስ ተቋምን እንዲመራ መድበዋል። በነገራችን ላይ ፖሊስ የሚባለው ተቋም አሁን ላይ በመከላከያ ሰዎች እየተዋጠ ይገኛል። ልክ እንደ ደርግ ዘመኑ ሁሉ በመከላከያ ሰዎች የአዲስ አበባ 11 ደነሮን ጄኔራል 11 ደነሮን መሾሙን የምትዘነጉት አይደለም። አሁን አብይ አህመድ በፖለቲካ አመራሩ እምነት እያጣ በመምጣቱ የተነሳ የመከላከያ ሰዎች ፖለቲካ አያውቁም፣ ኮንስፓይረሲ አያውቁም ተብሎ በመታሰቡ የተነሳ የጸጥታ ተቋማትን በመከላከያ ሰዎች የመሙላት ስራ እየሰራ ይገኛል። አሁንም ዘላለም መንግስቴን አንስቶ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ አዛዥ አድርጎ ሹሞታል። የአማራ ክልል ችግር ግን ከአብይና ከብአዴን በላይ ነው። የስርዓት ለውጥ ነው። የስርዓት ለውጥ ማምጣት እስካልተቻለ ድረስ የሚስተካከል አይደለም። የብአዴን አመራሮችንም ለመበወዝ ጥረት እየተደረገ መሆኑን ስራ እየተሰራ መሆኑን ሰምተናል። በተለይ ደግሞ የመጣ ካለው ጥምረት ጋር ይሰራሉ ተብሎ የሚታሰቡ የብአዴን አመራሮችን ለማስወገድ በፍጥነት አስወግዶ በሌሎች ለመተካት አብይ አህመድ እየተንቀሳቀሰ መሆኑን ሰምተናል። አማራ ክልል ላይ በጣም በቅርብ ጊዜ ውስጥ ሪፎርም ሲሰራ ማየታችን አይቀርም። የሆነ ሆኖ ግን የፖሊስ ኮሚሽነርን በመቀየር አማቼ የሚል ኮሚሽነር በማምጣት ወይም ደግሞ የብአዴን አመራሮችን አንዱን አባሮ ሌላውን በመተካት መፍትሄ ማግኘት አይቻልም። መፍትሄው አብይ አህመድ ስልጣን እንዳስረክብ ጫና ማድረግ ነው። በታሪክ አማራን ህዝብ ማስከበር የሚችል የለም። የትኛውንም አመራር ብታመጣ፣ የትኛውንም ኮሚሽነር ብታመጣ አማራን ህዝብ ልታስከብረው አትችልም። መዝኖ አይቶ ተስፋ ቆርጦ የገባበት ትግል በመሆኑ የተነሳ በዚህ ትግል ውስጥ ከተሸነፈ እጣፈንታው አገር አልባነት መሆኑን ተረድቶ የለኮሰው ትግል በመሆኑ የተነሳ በምንም መልኩ ቢሆን ልታሸንፈው አትችልም። ዛሬም በጎጃም ጮቄ ተራራ ላይ የታየው ይሄው ነው። የመሐመድ ተሰማ የጁላ ሰራዊት እየተንጋጋ ወደ ጮቄ ካመራ በኋላ ዛሬ ተራራው ላይ ረግፎ ቀርቷል።
ዛሬ በተካሄደው አውደ ውጊያ ከ50 በላይ ክላሽ ገቢ ሆኗል። በርካታ ብሬን፣ ስናይፐር፣ ዲሽቃ፣ ተተኳሽ ገቢ የተደረገበት አውደ ውጊያ ተካሂዷል። ይህም የሚያሳየው አብይ አህመድ ስልጣን ከማስረከቡ ውጭ በታሪክ አማራውን ማስከበር እንደማይችል ነው። የቀጠናው ኃይሎችም ተባብረው እየመጡ መሆኑን የተረዳው አገዛዝ ከወሎ ሜካናይዝዱን ከባድ መሳሪያውን እያሸሸ ወደ አፋር እያስገባ ይገኛል። እዛ አካባቢ ያለው እንቅስቃሴ ስላላሰኘው ሰራዊቱን ትቶ ከባድ መሳሪያውን እያሸሸ ይገኛል። ይህም የሚያሳየው አብይ አህመድ ከሰራዊቱ በላይ ለመሳሪያው ትኩረት እንደሚሰጥ ነው። ሰራዊቱማ ረግፎ ቢቀር ያን ያህል አያሳስበው። እያፈሰ የሚያዘምተው በመሆኑ የተነሳ ከህይወት በላይ የጥይት ጉዳይ እንደሚያሳስበው አሳይቷል ማለት ይቻላል። ሌላኛው መረጃችን አብይ አህመድ የመደበውን 6 ቢሊዮን ብር ይመለከታል። አብይ ስልጣኑን ለመታደግ 6 ቢሊዮን ብር መመደቡን ሰምተናል። የፋኖ አመራሮችን ለመግዛት፣ የህወሓት የቲዲኤፍ አመራሮችን የጦር ጀነራሎችን ለመግዛት፣ የኦላ አመራሮችን ለመግዛት 6 ቢሊዮን ብር ተመድቧል ይላል የደረሰ መረጃ። ይሄ ከታማኝ የመረጃ ምንጭ የተላከ ነው። ከዚህ በፊትም ለፋኖ የተመደበውን ስንናገር ነበር። የፋኖ አመራሮችን ለመግዛት 2 ቢሊዮን ብር፣ የህወሓት አመራሮችን ለመግዛት 2 ቢሊዮን፣ ለኦላም በተመሳሳይ መልኩ 2 ቢሊዮን ብር አብይ አህመድ መመደቡን ሰምተናል። ስልጣኑን ለመታደግ እስከቻለው ድረስ 6 ቢሊዮን ይቅርና 60 ቢሊዮን ይመድባል። የኢትዮጵያን ዓመታዊ በጀት ይመድባል። አብይ አህመድ ስልጣኑን መታደግ እስከቻለ ድረስ የማያደርገው ነገር ሊኖር አይችልም እና 2 ቢሊዮን ብር ለፋኖ አመራሮች፣ 2 ቢሊዮን ለህወሓት አመራሮች፣ 2 ቢሊዮን ለኦላ የኦላ ሰዎችን እየከፋፈሉ የተወሰኑ አመራሮችን ለመግዛት ጋዜጠኞችን፣ ፖለቲከኞችን፣ ተጽዕኖ ፈጣሪዎችንም አብሮ ለማስፈረም ይህን ያህል ቢሊዮን ብር መመደቡን ሰምተናል። የትግራዩ ብር ተበልቶ ዓላማው ሳይሳካ ቀርቷል ይላል። ተመካክረው ገንዘቡን ተቀበሉት እንገብራለን ብለው የአርሚዎቹንም ዝርዝር ተልኮልኝ ነበር። እሱም ማቅረብ ስላልፈለግኩ ነው እና ገንዘቡ ተቀብለው ከበሉ በኋላ ዞር በል ብለው ፊት እንደነሱት የደረሰ መረጃ ያመለክታል። በእርቪን ማሲንጋ፣ በዶክተር ቴዎድሮስ፣ በአፍሪካ ህብረት መሪዎች በኩል አስታርቁኝ የሚል ምልጃ አብይ አህመድ እያቀረበ መሆኑን ሰምተናል። 2 ቢሊዮን ብሩን ካስበላ በኋላ ከዚህ በፊትም ኢሳያስ አፈወርቄ የሆነ ብር ተቀብሎ ከዳው ሲባል ነበር አይደለም? ምክንያቱን ረሳሁት። የሆነ ቢሊዮን ብር ለኢሳያስ አፈወርቄ ይልካል፣ ከዛ አላቅልህም ይለዋል፣ ዶላር ማለት ነው። እና ይሄ ብር ከከሰረ በኋላ በእርቪን ማሲንጋ፣ በዶክተር ቴዎድሮስ አድሃኖም፣ በአፍሪካ ህብረት በኩል አስታርቁኝ የሚል ጥያቄ እያቀረበ መሆኑን ሰምተናል። አሉላ ሰለሞን የሚመራ የተቃውሞ ሰልፍም ለማካሄድ በዝግጅት ላይ እንደሚገኙ የጠለስ ምንጮች ገልጸዋል። ለሽማግሌዎች ለላካቸው ሽማግሌዎች ወልቃይትና ራያን አስረክባለሁ፣ በፕሪቶሪያው ስምምነት መሰረት አስረክባለሁ አላሉ። እኛ ወገኖች ግን የለም ፕሪቶሪያ ላይ እንደዚህ አይነት ስምምነት የለም እያሉ የሚገኙ ቢሆንም አብይ አህመድ ግን ወልቃይትና ራያን አስረክባለሁ፣ ለተጎዱ እክሳለሁ፣ ትግራይ የሚገባትን ቦታ ፌደራል ላይ እሰጣለሁ፣ የጦር መሪዎችን ማዕረጋቸውን 2 ደረጃ አሳድጌ ወደ ነበሩበት ቦታ እመልሳለሁ የሚል ጥያቄ ቢያቀርብም በህወሓት በኩል ግን ረፍዷል የሚል መልስ ተሰጥቶታል አሉ። ዘግይተሃል፣ አሁን ጥያቄያችን ወደ ስልጣን ጥያቄ ተሸጋግሯል። ስለዚህ አንተን ካላስወገድን በስተቀር ችግራችን እንደማይፈታ አረጋግጠናል እና አቀረብካቸው ቅድመ ሁኔታዎች መካከል ያልተካተተ ጥያቄ አለ። ይኸውም ጥያቄ ስልጣኔን አስረክባለሁ የሚል መሆን ነበረበት። በተረፈ ብቻችንም መደራደር የማንችልበት ሁኔታ ተከስቷል። ጥምረት ፈጥረናል። እኛ ጋር መደራደር የምትችለው ፋኖ ጋር መግባባት፣ ኦላ ጋር መግባባት፣ 7ቱ ድርጅቶች ጋር መግባባት ስትችል ነው እና እነሱን ወክለን እንደ ጥምረትና በህብረት ካልሆነ በስተቀር በተናጠል ድርድር ማድረግ የምንችልበት ሁኔታ የለም የሚል መልስ እንደሰጡት ሰምተናል። ከዛ በኋላ ነው የኬንያ ወሬ የተጀመረው ይላል የደረሰ መረጃ። በኬንያ ናይሮቢ ተገናኝተን ልንመክር ነው የሚል ፕሮፓጋንዳ መነዛት የተጀመረው እንደዛ ብለው እቅጩን ከነገሩ በኋላ ነው ይላል። ሌላው የመከላከያ ጄኔራሎችን በሙስና ለማሰርና በሌሎች ለመተካት እንቅስቃሴ መኖሩን ሰምተናል። ከባዕድን አመራሮች ባለፈ የመከላከያ አመራሮችን አንዳንዶቹ ሙስና ባይበሉም በአካውንታቸው የሆነ ሚሊዮን ብር በማስገባት አገዛዙ ሆን ብሎ ማለት ነው አካውንት ውስጥ
ምንጩ ያልታወቀ ገንዘብ ገብቷል በሚል ምክንያት ለማሰር አብይ አህመድ የሚጠረጥራቸውን ከጥምረቱ ጋር ይሰራሉ ብሎ የሚያስባቸውን የመከላከያ ጄኔራሎች በሙስና ለማሰር እና በሌሎች ለመተካት እንቅስቃሴ እያደረገ መሆኑን እንደዚሁ የደረሰ መረጃ ያመለክታል። ከአማራ ክልል አመራሮችም የሚታሰሩ ይኖራሉ። የሚባረሩ ብቻ ሳይሆን ከሙስና ጋር ተያይዞ የሚታሰሩ እንዳሉ ሰምተናል። የሚታሰሩ ግን በሙስና ሳይሆን እየመጣ ካለው ኃይል ጋር ይሰራሉ ተብለው የሚታሰቡ ናቸው ይላል የደረሰን መረጃ። የኦላ አመራሮችን ከጥምረቱ ለማውጣት እንቅስቃሴዎች አሉ። አሁንም እነሱን ነጥሎ ለማውጣት እንቅስቃሴዎች አሉ። ጀዋር መሐመድም ሰሞኑን የሚሰራውን ስራ ካያችሁ ጥምረቱን የማፍረስ እንቅስቃሴ ውስጥ እንደገባ ትረዳላችሁ። ጥምረቱን የማፍረስ እንቅስቃሴ፣ ኦላን ነጥሎ የማውጣት እንቅስቃሴ፣ ኦላን ከብልጽግና ኃይል ጋር ተሰልፎ ቢዛሞ ላይ እንዲተኩስ የማድረግ እንቅስቃሴ ውስጥ ገብቷል። ጀዋር መሐመድ እየሰራ ያለው ስራ ካልገባችሁ ጥምረቱን የማፍረስ እንቅስቃሴ ውስጥ ይገኛል። ምክንያቱም ጀዋር መሐመድ ለኢትዮጵያ የስራ ለውጥ አይመኝላትም። እሱ ምኞ ምንድነው ካላችሁ አብይን ገሸሽ አድርጎ ስልጣን መቆናጠጥ ነው። ራሱን አምጥቶ ማስቀመጥ ነው የሚፈልገው። ከዛ ውጭ ግን የስራ ለውጥ የሚመኝ ሰው አለመሆኑ ይታወቃል። ኦህዴድን በተመሳሳይ መልኩ ገንዘብ መድቦ የኦላን አመራሮች ለመግዛት እና ለማስከዳት ጥረት እያደረገ ይገኛል። ግን ይሳካለታል ብዬ አላስብም። ኦላ በጃልመሮ የሚመራው ኦላ በቁርጠኝነት ይህን አገዛዝ ከሚታገሉ ኃይሎች መካከል አንዱ ነው ብዬ አስባለሁ። በርካታ ውድመት ተፈጽሞባቸዋል። የወለጋ ኦሮሞ ላይ ያልተሞከረ ጦር መሳሪያ የለም። ያልተሞከረ ልክ እንደ አማራ ሁሉ እንደ ትግራይ ሁሉ ማለት ነው። ስለዚህ በቁርጠኝነት ይታገሉታል የሚል አስተሳሰብ አለኝ። በገንዘብ በቀላሉ ይታለላሉ ብዬ አላስብም። ፋኖዎችም ጋር እንደዚሁ 2 ቢሊዮን ብር ተመድቧል። አንዳንድ አመራሮች ጋር የመስማማት ሁኔታ መኖሩን ሰምተናል። በቅርብ ጊዜ የሚታይ ነገር ይኖራል። ጥምረቱ ሲገለጽ ሸርተት ብለው ከአብይ ጎን የሚሰለፉ ይኖራሉ። እነዛ ሰዎች ግን እስካሁንም ድረስ በትግሉ ውስጥ እርስ በርስ ከመታኮስ ባለፈ፣ ከመከፋፈል ባለፈ፣ ከመገዳደል ባለፈ በትግሉ ውስጥ ቅንጣት ታክል አስተዋጽኦ ስለሌላቸው ከርተው ከብልጽግና ጎን መሰለፋቸው እንደውም አዋጭ ነው ብዬ አስባለሁ። በበኩሌ ለአንድም ቀን እንደ አማራ ኃይል አይቻችሁ አላቅም። የሆነ ግን ያኔ ጥምረት ሲመሰረት ገሸሽ ብለው ከብልጽግና ጎን የሚሰለፉ ኃይሎች ይህን 2 ቢሊዮን ብር የበሉ ከ2 ቢሊዮን ብር ላይ የድርሻቸውን ያነሱ መሆናቸው መታወቅ አለበት። አናሳ አይደ ነው፣ በጣም ትንሽ አይደ ነው። የሆነ ግን አሁን ላይ በስም ዝርዝር ማቅረቡ አዋጭ ስላልመሰለን ነው እንጂ እነማን እንደሚገቡ ሁሉ አረጋግጠን ጨርሰናል። መረጃው አብሮ ተልቋል። ግን ምንድነው ሊገቡ ያሰቡት ጥምረት ሲፈጠር ጥምረቱ ኦን ሲሆን ያኔ ሸርተት ብለው እንዴ ከወያኔ ጋር ማን እንሰራችንም ልክ እነ ማስረሻ ሰጤ እነ ኮሎኔል ፈንታው እንዳደረጉት ማለት ነው። በእስክንድር ሲመራ የነበረው ኃይል አብዛኛው እንዳደረገው ሁሉ ያኔ ሸርተት ብለው ከብልጽግና ጎን ለመሰለፍ አቅደዋል። ከህዝብ ላለመነጠል በዚህ ምክንያት ወጡ እንዲባሉ ገንዘብ ተቀብለው ገንዘብ ወስደው ወጡ ከመባል ይልቅ አካሄዱን አሰላለፉን ተቃውሞ ወጡ መባልን ፈልገው ጊዜ እየጠበቁ ይገኛሉ ይላል የደረሰ መረጃ። ይህንንም በቅርቡ የምናየው ይሆናል። ትግሉ ላይ ግን የሚያመጣው ቅንጣት ታክል ተጽዕኖ ሊኖር አይችልም። እንደውም ተጽዕኖ አዎንታዊ ነው ማለት ይቻላል። ሌላኛው ርዕሳችን አርበኛ ዘመነ ካሴ ከስዊዘርላንዱ ሌታምፕስ ጋዜጣ ጋር ያደረገውን ቃለመጠይቅ ይመለከታል። አማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ከስዊዘርላንዱ ሌታምፕስ ጋዜጣ ጋር ቆይታ ማድረጋቸው ታውቋል ይላል። የስዊዘርላንዱ ታዋቂ ጋዜጣ የሆነው ሌታምፕስ በነሐሴ 15 ቀን 2026 እንደ ኤሮፓውያን አቆጣጠር እትሙ ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ጋር ያደረገውን ሰፊ ቃለመጠይቅ ለነፃነትና ለእኩልነት እንታገላለን በሚል ርዕስ አስነብቧል። በቃለመጠይቁ ላይ አርበኛ ዘመነ ካሴ እንደገለጹት የፋኖ ታጋዮች የተዋሃደ እዝ መፍጠራቸውና ጠቅላይ ሚኒስትር አብይ አህመድን ከስልጣን ለማስወገድ ፋኖ ከአፋር፣ በርታ፣ ጉምዝ እና ሶማሌ ኃይሎች ጋር ውይይት ማድረጉንና ከአገዛዙ ውድቀት በኋላ የጋራ ሀገር ለመገንባት መስራቱን ገልጿል። ከትግራይ ጋር በተያያዘ አገዛዙ በሁለት ህዝቦች መካከል የነበረውን ግጭት ለስልጣኑ ማስጠበቂያ እንደተጠቀመበትና በአሁኑ ወቅት የጋራ ጠላት የሆነውን የአብይ አህመድን አገዛዝ ለመጣል የጋራ ስትራቴጂካዊ ግንኙነት መኖሩ አስፈላጊ መሆኑን እና ከሌሎች ድርጅቶች ጋር እንዲሁም ከትግራይ ጋር ጭምር ጥምረት መፍጠራቸውን አስታውቀዋል። ባለፉት ዓመታት የተደረገው ጥረት ፍሬ አፍርቶ ከሸዋ፣ ወሎ፣ ጎንደር፣ ጎጃም እንዲሁም ከወለጋ አካባቢ ያሉ ፋኖ ኃይሎች በአንድ የተዋሃደ እዝ ስር መሰባሰባቸውን በዘገባው ተጠቅሷል። ትግሉ የአማራን ህዝብ ህልውና ከማረጋገጥ ባለፈ የኢትዮጵያን መበታተን ለማስቀረት ያለመ መሆኑን አርበኛ ዘመነ አስረድቷል።
ከአብይ አህመድ አገዛዝ ውድቀት በኋላ የተሻለች እና አብሮ ለመኖር የምታስችል ሀገር ለመገንባት ከጉምዙ፣ ከበርታ፣ ከሶማሌና ከኦሮሞ ኃይሎች ጋር ውይይት መደረጉንም አስታውሰዋል። አክለዋል። የድሮንና የከባድ መሳሪያ ጥቃትን በተመለከተ አገዛዙ በሲቪል ማህበረሰብ ትምህርት ቤቶችና ተቋማት ላይ ያለምንም ልዩነት ጥቃት እየፈጸመ መሆኑን አርበኛ ዘመነ ካሴ ለጋዜጣው ተናግረዋል። በተለይም ከአንድ ወር በፊት በቅድስት አርሴማ ገዳም ላይ የተፈጸመውን ጥቃት በማንሳት አገዛዙ የተባበሩት አረብ ኤምሬትስ ባቀረበቻቸው የቱርክ ድሮኖች መጠቀሙንና እስራኤል ቴክኒሽያኖች እንዲሁም የውጭ ወታደራዊ አማካሪዎች ጣልቃ ገብነት መኖሩን አመላክተዋል። ይህንንም የአሜሪካና የአውሮፓ መንግስታት በሚገባ እንደሚያውቁት አብራርተዋል። በዚሁ የጋዜጣው ዘገባ ሁለተኛ ክፍል የኦስሎ ኒው ዩኒቨርሲቲ ኮሌጅ ፕሮፌሰር ኬትል ትሮምቮል አስተያየታቸውን ሰጥተዋል። ፕሮፌሰሩ የፋኖ እንቅስቃሴ ሰፊ የገጠር ህዝብ ድጋፍ ያለው ቁልፍ ኃይል መሆኑን ጠቅሰው በአማራ ክልል የተቀጣጠለው ይህ ግጭት ድንበር ተሻግሮ ከሱዳን እስከ ቀይ ባህር ድረስ በመስፋፋት ቀጠናዊ ጦርነት ሊያስከትል እንደሚችል ዘገባው አመላክቷል። በተጨማሪም አብይ አህመድን የጋራ ጠላት አድርጎ በመፈረጅ በአማራና በትግራይ ኃይሎች መካከል የስልት ጥምረት ሊፈጠር የሚችልበት እድል መኖሩን ጋዜጣው በትንታኔው አካቷል። ዘገባውን ያወጣው ኢትዮ 251 ነው። ትናንት ነው ጋዜጣ ላይ የወጣው አርቲክል ቃለመጠይቁ ይፋ የሆነው እና በቀጣይ ደግሞ ዓለም አቀፍ ሚዲያዎች በተገኙበት ጥምረቱ እንደሚታወጅ ሰምተናል። ዓለም አቀፍ ሚዲያዎች በርካታ ዓለም አቀፍ ሚዲያዎች ባሉበት ጥምረቱ እንደሚታወጅ የደረሰ መረጃ ያመለክታል። አብይ አህመድ ክልል ለክልል እየዞረ ኦቢኤን አሚኮ ምናምን እያለ ቃለ መጠይቅ ያደርጋል እና አርበኛ ዘመነ ካሴ ስዊዘርላንድ ገብተዋል አባቴ። በቀጣይ ደግሞ በሁሉም ዓለም አቀፍ ሚዲያዎች ባሉበት በርካታ ሚዲያዎች በተጋበዙበት ጥምረቱ ሲታወጅ ማየታችን የሚቀር አይደለም። ያም ሆኖ ግን መዘግየት ይታያል። በእኔ ግምገማ መዘግየት ይታያል። በዚህ ክረምት ውስጥ በርካታ የሚሰሩ ተግባራት ይኖራሉ የሚል አመለካከት ነበረኝ። ኤኒዌይስ ወታደራዊ ነው። ወታደራዊ እቅድ እስከሆነ ድረስ በመሃል የሚፈጠሩ ቻሌንጆች ስለሚኖሩ መዘግየቱ ምክንያታዊ አይደለም ተብሎ የሚታሰብ ባይሆን እንኳ መዘግየት ይታያል። በእኔ ግምገማ መዘግየት ይታያል። በቅርቡ ግን ልክ አሁን ሊታምፕስ ላይ ወጥቶ የስዊዘርላንዱ ሊታምፕስ ላይ የአርበኛ ዘመነ ካሴ ቃለመጠይቅ እንደወጣ ሁሉ በቀጣይ ደግሞ የተለያዩ ኃይሎች ጎን በጎን ቁጭ ብለው ለዓለም አቀፍ ሚዲያዎች ጋዜጣዊ መግለጫ ሲሰጡ ማየታችን አይቀርም። እሱ ከተሰጠ በኋላ ደግሞ በኢትዮጵያ ምድር ላይ አዳዲስ ነገሮች የሚከሰቱ ይሆናል። ሌላው ከዚህ ጋር በተያያዘ እና አንዳርጋቸው ጽጌና እነ ፕሮፌሰር መሐመድ ሐሰን በኬንያ የጽምዶ ስብሰባ ማድረጋቸው ተሰምቷል። ከዚህ በፊት በሱዳንም ተመሳሳይ ስብሰባ አድርገው ነበር። ሁለተኛ ዙር ስብሰባ በኬንያ ናይሮቢ እነ አንዳርጋቸው ጽጌ እነ ፕሮፌሰር መሐመድ ሐሰን ከሌሎች ኃይሎች ጋር የጽምዶ ስብሰባ ማድረጋቸው ተሰምቷል። ጽምዶና ጥምረቱ የተለያዩ ናቸው ብለናል። ጥምረቱ ሌላ ነው። ጽምዶ የቀጠናውን ኃይሎች ያስተባበረ ነው። የህዝብ ለህዝብ ነው። ጥምረቱ ደግሞ የሀገር ውስጥ ኃይሎች የተሰባሰቡበት ነው በማለት ስንናገር ነበር። ስለዚህ በእነ አንዳርጋቸው ጽጌና በእነ አርበኛ ዘመነ ካሴ ጥምረት መካከል ሰፊ ልዩነት መኖሩን መረዳት ያስፈልጋል። በተረፈ አብይን የሚያባትል ሁሉ አብይን የሚያስጨንቅ ሁሉ ለኢትዮጵያ መልካም እድል የሚፈጠር ነው። እኔ እንደዛ ብዬ ነው የማምነው። አብይ አህመድን የሚያባትል የአብይ አህመድን አውዳሚ ሰራዊት የሚከፋፍል እንቅስቃሴ ሁሉ ለኢትዮጵያ ህዝብ ጸጋ ነው። በተለይ ደግሞ ለአማራ ህዝብ ኧረ ተው ውጭ ሀገር ቅጣምባሯን ታጣለች፣ ተው ውጭ ኃይሎች ጋር እንደዚህ ባይደረግ ይሻላል ምናምን እየተባለ ይገኛል። አብይ አህመድ አሁን ውስጣዊ ኃይል ተብሎ ነው። የአብይ አህመድ ሰራዊት ውስጣዊ ኃይል ነው፣ ሀገራዊ ኃይል ተብሎ ነው። ጠይም መልክ ስላላቸው ካልሆነ በስተቀር እኮ ተግባራቸው ከውጫዊ ኃይል የሚጠበቅ እኮ ነው፣ አማራ ምድር ላይ የሚያደርጉት ማለት ነው። እና አሁን ላይ የአማራ ህዝብ የሚያስጨንቀው ነገር የለም። የአብይ አህመድን ኃይል የሚያባትል ሰራዊቱን የሚከፋፍል በየቦታው የሚያባትል የሚያቅበዘብዝ ይሁን እንጂ የአማራ ህዝብ የሚያሳስበው ነገር የለም። ጌታዬ በአገሩ በምድሩ እየተረሸነ ይገኛል። ልጆቹ ሲደፈሩ እየተመለከተ ይገኛል። ያልተፈጸመበት ወንጀል የለም። ያልተፈጸመበት ጥፋት ኃጢአት የለም። እና እነ አንዳርጋቸው ጽጌ እነ ፕሮፌሰር መሐመድ ሐሰንን በርቱ ማለት እወዳለሁ። የምታደርጉት እንቅስቃሴ አብይ አህመድ ላይ ምን አይነት ኢፌክት ይፈጥራል ብሎ ከማሰብ ባለፈ ስለ ሌሎች ነገሮች የምናስብበት ጊዜ ላይ አይደለንም። የህልውና አደጋችንን ከቀለበስን በኋላ የትኛው ኃይል የሀገራችንን ህልውና ይፈታተናል፣ የትኛው ደግሞ ከሀገራችን ቀጣይነት ጋር ይስማማል የሚለውን ጉዳይ የምናስብበት ይሆናል። አሁን ግን እየተገደልን ነው። አንድ ሰው ሊገልህ ጠመንጃ ደግኖብህ ሳለ ህይወትህን ለማትረፍ ትራወጣለህ ወይስ ከተረፍኩ በኋላስ ብለህ ትጠይቃለህ? ከተረፍኩ በኋላ ምን እበላለሁ? ከተረፍኩ በኋላ የት እኖራለሁ እያልክ ታስባለህ እንዴ?
የመጀመሪያው ቅድመ ሁኔታ ራስህን ማትረፍ ነው። ጠመንጃ ደግኖብሃል፣ ሊተኩስብህ ነው እና እኔ ማሰብ ያለብህ እንዴት አድርጌ ልትረፍ ብለህ ነው። እንዴት አድርጌ ልትረፍ? ከዛ በኋላ ስላለው ነገር ታሰብበታለህ ቁጭ ብለህ ማለት ነው። አማራ ህዝብ ላይ እየሆነ ያለው ይሄ ነው። ድሮኖች ተቀባብለው በባህር ዳር ኤርፖርት፣ በመኮድ በመሳሰሉ ቦታዎች ላይ ተዘጋጅተው ተቀምጠዋል፣ ተወልውለው ተቀምጠዋል ነው የምልህ። አፋር ላይ ያሉት ድሮኖች ማንንም ሊደበድቡ አይደለም የተዘጋጁት፣ የአማራ ህዝብ ሰሜኑን ሊወርሙ ነው የተዘጋጁት። ስለዚህ ከዚህ እንዴት ልዳን ነው መጀመሪያ ሀሳባችን መሆን ያለበት። ለዛም ነው እናንተ አድርጋቸው ጽጌ ፕሮፌሰር መሐመድ ሀሰንን በርቱ ማለት የሚያስፈልገው። ከዛ ውጭ አማራን የሚያሰጋው ነገር የለም። ያለበት ሁኔታ የመጨረሻ ከመላከ ሞት ጋር ተፋጦ ያለበት ሁኔታ በመኖሩ የተነሳ እንዴት ልትረፍ ነው? ይህንን ኃይል ግማሹን እንኳ ከፍሎ የሚወስድልኝ የትኛው ነው እያለ ከመጠበቅ ባለፈ የዚህ ኃይል ዓላማ ምንድን ነው ምናምን እያለ የሚያስብበት ሁኔታ ላይ እንደማይገኝ መታወቅ አለበት። ከነሻለቃ የምጠብቀው ይህንን ነበረ። ከነሻለቃ ዳዊትም የምጠብቀው ይህንን ነበር። ባለፈው በሰጠሁት አስተያየት የተወሰኑ ወገኖች ቅሬታቸውን ገልጸውልኛል። እኔም ሀሳቡን እመታለሁ ብዬ ሳስብ ሻለቃውን ጨከን እናልኩበት ገብቶኛል እና ተገቢነት የሌለው ነገር ገፋ አድርጌ ተናግሬ ከሆነ ይቅርታ መጠየቅ እወዳለሁ። ግን የተሰማኝ ነገር ስላለ ነው። በአፋር ትግል ውስጥ ከእስክንድር ነጋ ጀርባ ሆኖ ሻለቃው ምክትል ተብሎ ብዙ ጥፋት ደርሷል። ብዙ ጥፋት ማለት ነው። ከዛ በኋላ ደግሞ ወንድሞቻችን ለዓመታት የለፉበት በጣም ብዙ መስዋዕትነት የከፈሉበት በመንገድ ብዙዎች የረገፉበት ጥምረት ሊታወጅ ዛሬ ነገ እያልን በጥፍራችን ቁመን በምንጠብቅበት ሰዓት ላይ ቅንጦት ትግል የተያዘ ይመስል ከዚህ ኃይል እንደገና ተደራጅቶ መጥቶ እሱ ጋር ትዋሃዳላችሁ ያኛው አይሆንም መባሉ ስላበሳጨ ነው። የሻለቃ ዳዊትን ትዊት ይዘው በርካቶች ለሚፈልጉት ዓላማ ሲጠቀሙበት ስላየው ነው። አፋብንን የመሰረተው ሰው ጽምዶን ተቃወመ፣ ጥምረቱን ተቃወመ የተባለ ፕሮፓጋንዳ ሲነዛበት ስለነበረ ነው። ከሱ ጀርባ ደግሞ ሻለቃውን ካስቀደሙ በኋላ ሊመጡ ያቀዱ ኃይሎች በርካቶች መሆናቸውን ስለተረዳው ነው። ስለዚህ የኔ ትችት ሀሳቡን መምታት ነበረ፣ ሻለቃውን መምታት አልነበረም። እኔ የምፈልገው ሻለቃው በትክክለኛ መስመር ገብቶ በአወድሰው ነበረ፣ በአንቆለባብሰው ነበር የምፈልገው። እውነቴን ነው የምላችሁ። ፕሮፌሰር እስቃኤል ጋቢሳ ሌሎች የትግራይ ኃይሎች ጋር አሁን ላይ መልካም እያወራን ባለንበት ሰዓት ላይ ፋኖ ትግል ላይ የአቅማቸውን አስተዋጽኦ ሲያደርጉ የነበሩትን ልንራግም አንችልም። በተለየ መስመር ውስጥ ግን የተጀመሩ ነገሮችን ሁሉ የሚያከሹ ሀብለን እንደገና ወደኋላ እንድንሯጠመጥ የሚያደርግ በአብይ አህመድ ሰራዊት እንድንዋጥ የሚያደርግ አስተሳሰብ ሲመጣ ደግሞ ያ ሀሳብ መመታት ስላለበት ያን አስተያየት ሰጥቻለሁ። ሌላ ምክንያት የለኝም። የእሱን ሀሳብ ተከትሎ የሻለቃውን ሀሳብ ተከትሎ እስክንድር ነጋ ትናንት መጥቷል። የአዲስ አበባ ሚዲያ ካውንስል በሚል ስያሜ በሚጠራው ካውንስል አማካኝነት ትናንት ተከስቷል። የፋኖን ሰነድም ሲተች ነበር። የአፋብንን የአጋርነት ፖሊሲና የትግል ስልት ስህተቶቻቸው በሚል ርዕስ በርካታ ትችት፣ ትግሉን የማጥላላት ጥምረቱን የማጥላላት ስራ ሰርቷል። ታሪካዊ ክህደት ተፈጽሟል ብሏል። ታሪካዊ ክህደት ተፈጽሟል። እንዴት የአማራ የህልውና አደጋ ከትግራይና ከኦሮሚያ ጋር ጎን በጎን ይቀመጣል በማለት አቻ ላይ መቀመጥ እንደሌለበት ገልጿል። የጠላት ፍረጃም ተሳስቷል። ሁሉንም ጠላት ብላችሁ መፈረጅ ነበረባችሁም። ኦህዴድን ብቻ አይደለም። ኦህዴድ ምን አድርጓችሁ ነው? ከሌሎች በተለየ መልኩ ምን ጥፋት ፈጽሞ ነው? ኦህዴድን ብቻ ሳይሆን ህወሓትን፣ ኦላን፣ የጉምዝ ታጣቂን ሁሉንም ጠላት ብላችሁ ፈረጃችሁ። መራዋጥ መቅበዝበዝ ነበረባችሁ በማለት መግለጫ አውጥቷል። ከህወሓት ጋር የሚደረግ አጋርነት በፍጹም በአማራ ህዝብ ላይ የሚፈጸም ክህደት ነው፣ ኦላም ጋር የሚታሰብ አይደለም ብሏል። ወልቃይትንም አሳልፋችሁ ለመስጠት ወስናችኋል በማለት ወንጅሏችኋል። የውጭ ኃይሎች ጣልቃ ገብነትና የሉዓላዊነት ጥያቄም አንስቷል። አስባችሁታል? ኢትዮጵያ ሉዓላዊነቷ የተከበረ ሀገር ሆና አርበኛ ዘመነ ካሴ የኢትዮጵያን ሉዓላዊነት ከኤርትራ ጋር አብረህ በመስራት ለአደጋ ዳርጋሃል እየተባለ ይገኛል። ወይ እስክንድር ነጋ በዚህ ልክ ፖለቲካ የተምታታበት ሰው ነው እንዴ? በዚህ ልክ አዲስ አበባ ሚዲያ ካውንስል የመሰረተው እሱ መሆኑን ነግሬያችኋለሁ። በድምፅ ጭምር አስደግፌ ያኔ ሰብሳቢውን ይፋ ሳያደርግ ቢያልፈውም መድረኩን ሲመራ እንደነበረ የሚያሳየውን የድምፅ ቅጂ ወደ እናንተ ማድረሴን የምትረሱት አይደለም እና የውጭ ኃይሎች ጣልቃ ገብነትና የሉዓላዊነት ጥያቄ አንስቷል። የባንዳነት አስተሳሰብ ይታያል። የተናጠል ትግል ፍራቻም ይታያል። በተናጠል ድል ማድረግ ይቻላል፣ በተናጠል ድል አድርጎ 4 ኪሎ መግባት ይቻል ነበር በማለትም የሚገርም ምክረ ሀሳብ አቅርቧል። በራስ አቅም መተማመን አልቻላችሁም በማለት ከሷቸዋል። የብሔር ፖለቲካን ለማጠናከር አቅዳችኋል በማለትም አጣጥሎታል። እንዳጠቃላይ ከሰነዱ ላይ በመነሳት በርካታ ትችቶችን ሰንዝሯል። በነገራችን ላይ እስክንድር ነጋ አዲስ አበባ እንደሚመላለስ ነግሬያችኋለሁ።
ይህም መቀበል አለመቀበል የእናንተ ድርሻ ነው። ከጠባቂዎቹ ጋር ፈረንሳይ ለጋሲዮን አካባቢ ሲንቀሳቀሱም ያዩት በርካቶች ናቸው። ብልጽግናስ ሰሞኑን የከፈተውን ዘመቻ እነሱ ጋር ስለሚንቀሳቀስ ሊያስወግዱት ያሰቡ ይመስላሉ። እስክንድር ነጋ ላይ እርምጃ ሊወስዱበት ያቀዱ ይመስላሉ። ያለበትን ቦታ የሚያውቁት እነሱ ናቸው የሚያውቁት እና አርበኛ ዘመነ ካሴ ገደለው ነው ሊያስገድለው ነው የሚል ፕሮፓጋንዳ መንዛት ጀምረዋል። አባቴ አርበኛ ዘመነ ካሴ ትልቅ ሀገራዊ ኃላፊነት የተሸከመ ሰው ነው። እንደ አፋብን የመሰረተውን ስብስብ ይዞ የቀጠናውን ኃይሎች አስተባብሮ እየመጣ ያለ ለታሪክ የታጨ ሰው ነው። በስሩ ያደራጃቸውን ኃይሎች በሙሉ በመበተን የሚታወቅ ሰው አይደለም። በስሩ አደራጅቷቸው የነበሩ ፋኖዎችን ለብልጽግና በኢጋድ አማካኝነት፣ በኃይሉ ጎንፋ፣ በወርቅነህ ገበየሁ አማካኝነት ለወድድ የሚያስረክብ ሰው አይደለም። ከንቱ ሰው አይደለም። ለትልቅ ኃላፊነት፣ ለትልቅ ታሪክ የታጨ ሰው መሆኑን ማወቅ ያስፈልጋል። ስለዚህ እንደዚህ አይነት ጥቃቅን ሀሳቦች ውስጥ ሲዳከር የሚገኝ ሰው አይደለም። እንደዚህ አይነት ተራ ሀሳቦች የብልጽግና ሀሳቦች ናቸው። ፖሊስ ኮሚሽነር መግደል፣ የአባይን ግድብ መሐንዲስ መግደል፣ አመራሮችን መግደል፣ የኤታማዦር መግደል፣ የሆነ ፖለቲከኞች እነ በቴ ኡርጌሳ ያሉትን መግደል፣ አርቲስት እነ ሃጫሉ ሁንዴሳ ያሉ አርቲስቶችን መግደል፣ እንደዛ አድርጎ ፖለቲካዊ ትርፋማነት ለመቃረም መጣር የአብይ አህመድ መገለጫ ነው። ስለዚህ እስክንድር ነጋም ላይ ያቀዱን ነገር ያለ ይመስላል። አዲስ አበባ ይመላለሳል። ስለዚህ ያለበትን ቦታ ስለሚያውቁ ይህን ሰው እያስወግደው ለማልቀስ እና አፋብንን ከኢትዮጵያኒስት ኃይሉ ጋር የመለየት ፍላጎት ስላላቸው ኢትዮጵያኒስቱን ከጎናቸው ለማሰለፍ ስለፈለጉ ጥንቃቄ ብታደርግ ጥሩ ነው እንላለን። እስክንድር ነጋ ጥንቃቄ ብታደርግ ጥሩ ነው። ፖለቲካው ግን ይቅርብህ። በዚህ ደረጃ ዝቅ ብሎ የሚያስብ አንድ የፋኖ አመራር እንኳን ልታገኝ አትችልም። ፋኖ ብቻውን ታግሎ በዚህ ባለንበት ዘመን 4 ኪሎ ይገባል ብሎ የሚያስብ ሁሉንም ኢትዮጵያዊ ኃይሎች በአጠቃላይ ከአገዛዙ ጋር የሚታገሉትንም በጠላትነት ፈርጆ ብቻውን ተጨፍጭፎ የሚያልቅ ኃይል ይገኛል ተብሎ ማሰብ የዋህነት ነው። ትናንት ያደራጀውን ኃይል እኮ ለፍሬ ሳታበቃ ለብልጽግና ያስረከብክ ሰው ነህ። ስለዚህ የሰውዬ የሚሰራው ስራ ከነ ማስረሻ ሰጤ ከነ ኮሎኔል ፈንታው ተለይቶ የሚታይ አይደለም። ኢትዮጵያኒስት ኃይሉን ስለሚፈራ ትናንት ብዙ ቃል የገባላቸው ስላሉ ብዙ ገንዘብ የሰጡት ስላሉ በግልጽ መውጣት ስላልቻለ እንጂ ምክክሩም ላይ እነ ኮሎኔል ፈንታውን እነ ማስረሻ ሰጤን ያስገባው ሌሎችንም ያስገባው እስክንድር ነጋ መሆኑ መታወቅ መቻል አለበት እላለሁኝ። ለዛም ነው ከጀርባ ብዙ ኃይሎች እንደሚመጡ ስላወቅኩ ነው ሻለቃው ላይ ደፈር ያለ ጠንከር ያለ ሀሳብ የሰጠሁት። ተገቢነት የሌለው ነገር ሰንዝሬ ከሆነ ይቅርታ መጠየቅ እወዳለሁ። ዓላማው ደግሞ ወደ ትክክለኛ መስመር እንዲመጡ ማድረግ ነው። አንደኛ ሀሳቡን መምታት ነው። ሁለተኛው ደግሞ ሻለቃው ይቻላል ብለው የሚያስበው መልኩ ወደ ትክክለኛው መስመር እንዲመጡ ማድረግ ነው። ለምሳሌ ደቡብ ላይ ብሔር ብሔረሰቦችን ማደራጀት ይቻላል ብሏል። ያንን ማድረግ ከቻለ ሻለቃ ቢያደርገው ድጋፌ የምሰጠው ይሆናል ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።